አንቺ እንዳደረግሽው በደንብ አውቃለሁ። በቃ ታዲያ እና ምን ይፈጠር? ቤሊን በዚህ ገባች፣ ቤሊን በዚህ ወጣች። ቆይ ስለ ቤሊን የሚመለከተኝ ነገር አለ? እሱማ ግን ደግሞ ለተራ ሰው ብለህ ጊዜን እያባከንክ ነው ማለት። ማን ነው የተራሰ ያልሽው? ያው ቤሊን ነዋ። ስለዚህ በቃ የራሷን ህይወት ትኑርበት። ምንም ቢሆን እኮ የኛ ኃላፊነት ናት። ህይወታችንን በዚህ ልክ የምታመሰቃቅለው የሆነ የተደበቀ ነገርም አለ። በቅርብ ደርስበታል። ተቀጥራ ስትሰራ የነበረች ደፍኔ የምትባል ሴት ነበረች። ምን? እሷን አግኝቼ ነገሩን መጨረስ አለብኝ። መጨረስ? አዎ መጨረስ። በመጨረሻም እንግዲህ ውዶችዬ አምነን እንግዲህ ስለ ደፍኔና ስለ ሲፈን በማን አማካኝነት ያው በሜርሲ አማካኝነት እንግዲህ ስለ ደፍኔና ስለ ሲፈን አውቋል ማለት ነው። እርግጠኛ ሲፈን መሆኗን ባያቅም ከቤታቸው የተቀጠረች አንድ ሰራተኛ እንደነበረች ስሟ ደፍኔ እንደሚባልና ያቺ ደፍኔ የቤታቸው ሰራተኛ እነሱ ቤት ሞታ እንደተገኘች አይቷል፣ ሰማ። ከዛ በምን ምክንያት እንደሞተችም እንግዲህ አላረጋገጠም፣ ብቻ ሞታ ተገኝታለች። ያቺ የሞተች ሴትዮ እንግዲህ አንድ ሴት ልጅ አላት። ያቺ ሴት ልጅ ነች ይሄንን ሁሉ ነገር የምታምሰው። ለማንኛውም ነገሩን በደንብ አጣራና ድረስበት። ይሄን ያልከነገርኩህ አንተ ደግሞ ሌላውን መጨረስ አያቅትም የወንድሜ ልጅ እያለችው ነው ማለት ነው። በጣም በሚገርም ሁኔታ ሜርሲ ስለ ሲፈን ከሲፈን ጋር እንግዲህ ያው ተደራድራ ነበረ። ያን ድርድር አልቀበልም በማለቷ እንግዲህ ይሄንን ሴራ አሲራ አሁን ለአምነን ነግረዋለች። አምነን ደግሞ ሳሎን ቁጭ ብሎ በጣም ተክዞ ቁጭ ባለበት ሰዓት እንግዲህ ሲፈን ምንድነው የሆንከው ስትለው አይ ምንም አልሆንኩም ማለት አይ እንግዲህ ያው እኔ ለዚህ ቤተሰብ ምንም አይደለሁም፣ ግን ደግሞ እንደ ቤተሰብ የምታየኝ ከሆነ ያለበት ሁኔታ ጥሩ ላይ አይደለም፣ ብታማክረኝ ጥሩ ነው ስትለው እሺ እንደዛ ካልሽ ብሎ እኛ ቤት የተቀጠረች አንድ ሰራተኛ ነበረች ደፍኔ ትባላለች ሲል ደነገጠች። ከዛ እሷ ሴትዮ እኛ ቤት ሞታ ነው የተገኘችው አክስቴ እንደነገረችኝ እና በእሷ ምክንያት ነው ቤታችን እየታመሰ ያለው፣ ምክንያቱም ሴት ልጅ ስላላት። እንግዲህ እንዴት ሞተች ብላ ስትል እሱን እኔ ማቀው ነገር የለም እንዴ የሞቷን መንስኤ እኮ ማጣራት ነበረብህ ስትለው አይ እንግዲህ ሞታ እንደተገኘች እንጂ ምንም ሌላ ማውቀው ታሪክ የለም፣ አክስቴ ሁሉንም ነገር አስረድታኛለች ብሎ ሲላት እንግዲህ ሲፈን ራሷን መቆጣጠር አቅቷት እየተንቀጠቀጠች ማለት ነው ወደ ላይ ወጣ። እንግዲህ ሜርሲን ጎትታ ወደ ክፍሏ ወስዳታለች። ወደ ክፍሏ ወስዳ ሲፈን አሁን አንገቷን እንቀርጋ ምን ልታረጋት ታስባለች ብላችሁ ታስባላችሁ? ውዶች እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ሜርሲ አሁን ከሰውየው ጋራ የአምነንን የእርሻ የእንጆሪ ምርት በመርዝ ረጭቶ ማጥፋት ላይ ተስማምታለች። አሁን እሷ የሲፈን አክስት ናት ወይስ ምንድናት? ቆይ የአምነን ድርጅት ቢጠፋና ቢከስር እኮ እሷ ከአምነን ቤት ውስጥ ምንም ቦታ የላትም። ይሄ የምትበላው፣ የምትጠጣው፣ የምትለብሰው፣ የምትዘንጠው ሁሉ በማን ነው? እስከ መቼ ድረስ ነው ውስጥ የወንድሟን ልጅ እንደዚህ የምታደርገው? እኔ ግራ ገብቶኛል። እንግዲህ እሷ የወንድሜ ልጅ እያለች ነው የምትጠራው፣ ግን ደግሞ ይህን ያህል ጠላትነት እንዴት ለገንዘብ ብላ እንዴት የገዛ እህቱ የገዛ ዘመዱ ይህን ነገር ታደርጋለች? በጣም በጣም የሚያሳፍር የሚያስጠላ ስራ ነው። በቃ ሜርሲ ከዛ ቤት ከመጣች ጀምሮ በቃ ከሲፈን እኩል ሲፈን ትሻላለች። ሲፈን ምክንያታዊ ናት። ምክንያቱም ቤታቸው ውስጥ ተቀጥራ ትሰራ ነበር። እንግዲህ የሲፈን እናት አሟሟቷ ግልጽ ባይሆንም ሲፈን ለመበቀል እዛ ቤት መጣለች ማለት ነው። እንግዲህ ከንግስቶች ውስጥ አንዷ ሆናለሁ ብላ ራሷን ሸፍና ገብታ እንግዲህ እስካሁንም ድረስ ለመበቀል እንግዲህ ያሰበችውን ነገር እያሳካች ነው ሲፈን። ስለዚህ እሷ ምክንያት አላት። ምክንያቱም እናቷ በምንም ይሁን በምን አይኗ እያየ ስትገደል አይታለች። ስለዚህ ያንን ምክንያት ደግሞ የእናቴን
ሞት በሩም ቢሆን መመለስ አለብኝ ብላ ነው። ማንም ሰው እናቱ እንደዚህ ሆና ሲያይ እንደውም አምነንን አለመግደሏ እግዚአብሔር ይስጣት። ያው ከገደለችው አይተናነስም። በርግጥ አንድ ባንድ እንግዲህ ሀብቱን መንጠቅ፣ ቤቱን ማቃጠል ምን ማለት ይሄ ሞት ነው። ቢሆንም ግን በህይወት አለ ሰው፣ በህይወት ካለ ሰርቶ ይበላል። ስለዚህ እንግዲህ በህፃንነት አይምሯ የተቀረጸባት ነገር ስላለ እንግዲህ ሲፈን በሀሳቧ አምጥታ ካሳየችን ጥሩ ነው። ያለበለዚያ ግን እናቷ እንግዲህ አይኗ እያየ ስለተገደለች ምክንያታዊ ሆና ነው እዛ ቤት ገብታ በቀሏን የጀመረችው። ሜርሲ ምን ሆና ነው? ሜርሲ ምን ሆና ነው? ምን ሆና ነው? የወንድሜ ልጅ እያለች እያታለለች። እንደውም እዛ ቤት ውስጥ እኮ እነ ወይዘሮ ሴማ እንድትኖር አይፈልጉም። ግን ደግሞ እየኖረች ነው። በአምነን አማካኝነት ነው የምትኖረው። ግን አሁን አምነንን ጨርቁን ጥሎ እንዲያብድ ነው የምትፈልገው። እሷ ከሲፈን አትተናነስም። ና ምንድናት ሜርሲ ምንድናት? ቆይ እኔ ያልገባኝ እንዴት አክስት ሆና እንዴት ለወንድሟ ልጅ ይሄንን ያህል ክፉ ትሆንበታለች? እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ ውዶችዬ። እንግዲህ አሁን ቤሊን ተሽሏታል። ትንሽ ለውጥ አላት። ምንም አትልም። አልፎ አልፎ እንግዲህ በደንብ ታወራለች። ያው ማስታወሷ ባይመጣም አሁን ሲፈንም ሄዳ መጣ ጠይቃታለች። አይዞሽ ከአንድ ሰው በስተቀር ሁሉም ይወድሻል፣ አንድ ሰው ብቻ ነው ጠላትሽ ብላታለች። ማን ሊሆን ይችላል? ምን አድርጊያቸው ነው እያለች ነው። ያው የቤሊን ጥፋት ሳይሆን የአምነን ጥፋት ነው። አምነን ቤሊንን ከመረጠ ጄሪን ፈቶ ማባረር ነበረበት። ያለበለዚያ ደግሞ ጄሪን ሚስቴ ነሽ ብሎ ደግሞ ከቤሊን ጋር እንደዛ ሲሆን፣ ጄሪም ደግሞ ሰው ናት። በሰውነቷ ታስባለች፣ ትጨነቃለች። ይቺ ልጅ ነገ ልትነጥቀኝ ትችላለች ባሌን ብላ ስለምታስብ ጄሪንም ምስኪን ናት፣ ታሳዝናለች። ወይ ባይመርጣት ይሻላል። ከመረጣት በኋላ ደግሞ ለሷም ጊዜ መስጠት አለበት። ካልሆነ ደግሞ ወይ መፍታት አለበት። በጣም እየተጫወተበት በስሜቷ በምኗ እየተጫወተባት ነው። እሷ ደግሞ አትወደኝም፣ አንተ እኮ ከኔ ጋራ ምንም የፍቅር ጊዜ ማሳለፍ አትፈልግም ብላ ጥላው እንዳትሄድ ደግሞ ንጉስ ነው የንግስት መሆን ያምራታል። እንደገና ደግሞ በወይዘሮ ሴማ ደግሞ ያንን ቤት ለመውረስ ቃል ገብታለች። እንግዲህ ቃል ወይዘሮ ሜርሲን ከዛ ቤት ካወጣሽ ይሄ ቤት ላንቺ ይሰጥሻል፣ አምነንም ቢሆን እንደምንም ብሎ ይዟት እንዲያወጣ አድርጊ ብላ ስለተነገራት አሁን በጣም በደስታ ነው ከሜርሲ ጋር በሆነ ነገር እንትን ብላ ስራዋን ሰርታ ያን ቤት መውረስ አለብኝ ብላ የምታስበው። ግን ደግሞ ሜርሲን ምንም ስታረጋት አላየንም። እንደውም ሜርሲ ትሻላለች እኮ አሁን መንቀሳቀስ ጀመረች። ያው የክፋት ጥግ ያለው ስራ ቢሆንም ሜርሲ አሁን ከሰውየው ጋር ተፈተፍ እያለች ነው። ጄሪ ግን የተሰጣትን የቤት ስራ እየሰራች አይደለም። እንኳን ልትሰራ አይደለም ቤሊን ከደረጃ ወርውራ ጭራሽ ባሏ እሷን ትቶ ቤሊንን እንዲንከባከብ አደረገችው። ጭራሽ እኮ ነው በቃ እሷ ራሷ ባመጣችው መዘዝ እንደገና አሁን በቃ ከመኝታ ውጪ መኝታ ክፍሉ ራሱ ገብቶ ያቅም በቃ። ምክንያቱም ቤሊን ነው ሲወጣ፣ ቤሊን ነው ሲገባ፣ ቤሊን ነው የሚያት፣ ቤሊን ነው የሚያጫውታት፣ ቤሊን ወደ ራሷ እንድትመለስ ማድረግ በጣም ሀሳቡ ነው። በቃ ወይዘሮ ዛራ ጋር ገብቶ ራሱ እንዴት ነው ቤሊን እንዴት ነው ወደ ራሷ መመለስ የሚቻለው ሲለው እኔ ተረት አጫውታታለሁ፣ ምን እላታለሁ፣ እንደዚህ ያደርጋታለሁ እና በዚህ ነገሮች ከጎኗ ሆነ አግዛት፣ አሁን ያንተ ኃላፊነት ናት። ቤሊን በጣም ምስኪን ልጅ ነች ብላ እንግዲህ እመት ዛራም ነግረዋለች። እሱም እንግዲህ ማድረግ የሚገባውን ነገር እሺ ብሎ እንግዲህ ቤሊን እየሄደ ተረት እያወራ ምን እያለ ከሷ ጋር ነው በቃ የሚያሳልፈውና መጨረሻ ላይ እንደውም እቅፍ አድርጓት ነው እንቅልፍ የወሰዳቸው። የዛን ሰዓት እንግዲህ ወይዘሮ ጄሪ መጣ። እንግዲህ አበደች። ምን ታርጋቸው እንግዲህ አሁን ቤሊን አትሰማ አትለማ አትንቀሳቀስ። አሁን ቤሊንን ምን ልታረጋት ፈለገች? እንግዲህ ይሄ የአምነን ችግር እንጂ የቤሊን ችግር እንዳልሆነ ልትረዳ ይገባል። ጄሪ ራሷ በቃ አምነን አያፈቅራትም፣ አይወዳትም። ጊዜውን ሁሉ ማሳለፍ የሚፈልገው ከቤሊን ጋር እንደሆነ መረዳት አለባት። ወይ እንደ ቤሊን ለመሆን መጣር ነው፣ ያለበለዚያ ደግሞ በቃ ምስጦፋን ይቅር በለኝ ብላ ከምስጦፋ ጋር ብትኖር ከሚወዳት ጋር ብትኖር ይሻላታል እንጂ የምታደርጋቸው ነገሮች ሁሉ
ብዙም አያስደስትም። በጣም ነው እንትን የምትለው ቤሊን ማለት ነው። እኔ ይገርመኛል የቤሊን ነገር የጄሪ ነገር ይገርመኛል። በቃ ሰው መውደድ አትችልም፣ ሰው እንዲወዳት ማድረግ አትችልም። ብቻ እሷ እልህና እልህ ነው የተናነቃት። እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። አሁን ጄሪ እንግዲህ መኝታ ቤት ገብቶ ቁጭ ብሎ እያሰበ እያለ አምነን መጣ። እንግዲህ ምንድነው አይበቃህም እንዴ? እኔ አሁን ጊዜ እያጣው ነው፣ ምንም ጊዜ የለኝም፣ ምንም የምታደርገው ነገር ሁሉ እየገባኝ አይደለም። ምንድነው ለአንድ ተራሰው ብለ እንደዚህ የምትሆነው ስትለው ተራሰው አልሽ? ማንን ነው ተራሰው ብሎ ሲላት ቤሊ እናታ። በቃ ከዚህ በላይ ምን እንድትሆን ፈልገ ነው እንደዚህ የምትሆነው? እስካሁን ድረስ ዝም ብዬ ብዙ ነገር እያየው ነው። አንተ ግን ምንም ነገር ለኔ ጊዜ እየሰጠኝ አይደለም። አሁን በቃ ተዋት፣ ደህና ሆናለች ያለችው። አልተዋትም፣ ወደ ራሷ እስክትመለስ ድረስ መቼም አልተዋትም። እንዲሁም ገና እሷ ምን የሆነችበትን ምክንያት ገና ማወቅ እፈልጋለሁ ብሏታል። በቃ እሷ ምንም ማድረግ ስላልቻለች እንግዲህ ምንም ልታደርገው አትችልም። ምክንያቱም አሁን እሷ ማድረግ የምትችለው ወደ ራሱ እንዲመለስ ምግብ ማብሰል፣ እንዴት ነው ራበ ወይ ጠማ ወይ አብራ ቤሊን እሱ ሲገባ አብራ እየገባች ከቤሊን ጋር በቃ ቤሊን ምናምን እያለች መንከባከብ ነው ያለባት ባሏን ለመያዝ። ከዛ ውጭ ግን ምንም ልታደርግ አትችልም። እሷ ጭራሽ አሁንም እኮ አንከባላ ልጥላትም ትፈልጋለች ይመስለኛል። ምክንያቱም አየቻት፣ ደህና ነሽ እንዴት ነሽ ደግሞ አትተኛ አትቀመጪ ወደ ዞር በያለች ጭራሽ እንደውም እንድትወጣላትም ታስባለች። እሷም እውነትሽን ነው ምናምን ያለቻት። ግን የኔ ያልገባኝ ነገር ጄሪን ምንም አላለቻትም። ሲፈንን ግን አንቺ ማንሽ አላወቅኩሽም አለቻት። ጄሪን ለምን አንቺ ማንሽ አላወቅኩሽም ለምን አላለቻትም? ከረሱ ሁሉንም መርሳት ነው። እኔ ቤሊን ግራ ጋብታኛለች። ለምን እንደዚህ ያለች እንዴ? ሲፈንን አንቺ ማንሽ አለቻት። ጄሪን ግን አንቺ ማንሽ አላለቻት። እና ሜርሲም ደግሞ መጣ ጠይቃት ነበረ። እሷም እንግዲህ ከአንቺ ጋራ ብዙ ያልጨረስኩት ጉዳይ አለኝ፣ ቶሎ ወደ ራስሽ ብትመለሽ ይሻልሻል እያለች እዛ እሷ ደግሞ ምን አልሽ ምናምን ስትል አይ የወይዘሮ ሴማ ጆሮ ተጋባብሽ እንዴ? አንቺም ደግሞ ትንሽ ከቆየ ሁሉም የዚህ ቤት ሰው እንግዲህ ጆሮም አይሰማም እንግዲህ ብላ እየቀለደች ነው። እሷ በሰው ህመም ትቀልዳለች። ገና ብዙ ያልጨረስ ነው ከአንቺ ጋራ ብዙ ነገር አለ፣ ቶሎ ብትድኝ ይሻልሻል እያለቻት ነውና ሜርሲ ደግሞ ቤሊን ምን ለማድረግ አስባ ነው እንደዚህ የምትላት? እሷ ሚስጥረኛዬ እንደዚህ ነው ሚስጥረኛዬ እንዲህ ብሎ ነበር ምናምን ስትል ሚስጥረኛዬ ደግሞ ማን ነው ስትል ሚስጥረኛዬ ነው የሚንከባከበኝ ምናምን ስትል ገባት። አይ ጄሪ ጉድሽን አላወቅሻለች። ለጄሪ ደግሞ ሄዳ ልትነግራት ነው ወይስ ምን ልታረግ ፈልጋ ነው? ጄሪ እኮ ባትነግራትም እሷ ታውቀዋለች፣ ጄሪ ራሱ ታውቀዋለች። ስለዚህ መነገርም የሚገባት ሴት አይደለችም። እና አሁን ወይዘሮ ሜርሲ እንደው ሲፈን እንቅ አርግታ ከዛ ቤት እንድትወጣ ካላደረገቻት ያንን ቤት መበጥበጧ ነው መበጥበጧ። በጣም የምታስጠላ ሴት ናት ሜርሲ ማለት። ሰው እንዴት ለወንድሙ ልጅ እንደዚህ አይሆንም? እንደዚህ ይሆናል እንዴ? አልፈልግም በቃ ካንተ ጋር መስራት አቆማለሁ በቃ ተወዋለሁ ብላ የሜሌክን ጉድ ለአምነን መናገር ሲገባት ጭራሽ የእንጆሪው እርሻ ዶጋመድ እንዲሆን መርዝ መርጨት ማለት እንግዲህ አምነን መጥፎ ነገር ቢያጋጥመው ወይ አምነን የሆነ ችግር ቢደርስበት ምን ትጠቀማለች ነው? ምን የምትጠቀመው ነገር አላት ሜርሲ? እና በጣም ታሳዝናለች። የሱ እርሻ እንትን ቤት ሰራተኞች ይበተናሉ እንጂ አምነን ምንም አይጎዳም። አያቷ አለች፣ በጣም ብዙ ሀብት እንዳላቸው ነው እንግዲህ አያቷ የተናገረችው። አንዱ ቢጠፋ በአንዱ ይጽናናል። እዛ ቤት እሱም ብሎ የተሰበሰበው ሁሉ ይወጣል እንጂ መቼም ወይዘሮ ሴማ አምነንን አጥለውም። አምነን ምንም የሚጎዳው ነገር የለም፣ ግን በአምነን ስር ያሉ ሰራተኞች ይጎዳሉ። ለምሳሌ ጁኒያ እድሜ ለአቶ አምነን ይሄኔ እኮ በጣም ተቸግሬ ነበረ፣ ብዙ ችግሮቹን አሳልፌ እያለ ነው አቶ አምነን ድርጅት ውስጥ ገብቼ አሁን ጥሩ የሚባል ህይወት ያስኩኝ ብላ እንግዲህ ለቤሊን ስትነግራት ሰምቻለሁ። እነ ቤሊንስ ለንግስትነት ተመርጠው መጥተው ንግስቲቷ ከተመረጠች በኋላ ሂዱ ወደ ሀገራችሁ ወደ መጣችሁበት አልተባሉም። እዛው ቁጭ ብለው እንግዲህ አብረው ስራቸውን እየሰሩ ነው። ሲፈንም ያው ለዛ ምክንያት መጣም ቢሆን ይሄን ስራም እየሰራች አሁን ግማሽ ንብረቱን ወስዳለች፣ ቤቱን አቃጠላለች። አሁን ደግሞ ምንም እንደቀራት አይታወቅም። ሚስጥሯን ለማንም ስለማታወራ አሁንም ምን ለማድረግ እንዳሰበች አይታወቅም። እዛ ቤት ውስጥ ናት።
እና ማን ነው ቆይ ማን ይጎዳል ብላ ነው ሜርሲ ይሄን ሁሉ ስራ የምትሰራው? በጣም ሜርሲ ይሄን ስራ እየሰራች ከሆነ የመጨረሻ መጥፎ ሰው ናት። እና ያው ሲፈን ግን አላደርገውም እኔ ያንቺ የችግርሽ ተባባሪ ወይም የመጥፎ ስራሽ ተባባሪ አይደለም። እኔና አንቺ እኩል ተነጋግረን የምናደርገው እንጂ እኔ አንቺን ላዝሽ አንቺ እኔን ልታዥኝም አያትችይም ብላት ቁርጧን ነግራታለች። ለዚህ ነው ሄዳ ለአቶ አምነን የተናገረችው ማለት ነው። አቶ አምነን አሁን በጣም እያሰበ ነው። ማን ሊሆን ይችላል? ማን ናት እቺ ደፍኒ? ደግሞስ ምን ሆና ነው የሞተችው ብሎ እንግዲህ ለሚያውቀው ሰው ደውሎ አጣራልኝ። ይሄ ወሬ ከኔና ካንተ ብቻ ማንም ሰው እንዲያውቅ አልፈልግም እና በምን እንደሞተች ምን እንደሆነች አጣራልኝ ብሎ ነግሮታል። ይሄ ሰውዬ አጣርቶ ከነገረው በኋላ እንግዲህ ሲፈን የምትባል ልጅ አለቻት ከተባለ ቀጥታ መጥቶ ሲፈንን ጉሮሮዋን እንደሚያንቃት እርግጠኛ ነኝ። ግን ቆይ ወይዘሮ ዛራ ስለ ሲፈን እናት አታውቅም እንዴ? ለምንድን ነው አምነን ሌላ ቦታ ከመደወል ይልቅ እናት ዛራን ቁጭ አርግቶ ነይ እስቲ እፈልግሻለሁ ብሎ ደፍኔ የምትባል ሰራተኛ እንደነበረችን ሰማሁ። እንዴት ነው ደግሞ እኛ ቤት ነው የሞተችው አሉ። እንዴት ነው የሞተችው? ለምን ሞተች? በምን ምክንያት ሞተች? እስኪ የምታውቂው ነገር ካለ አጣሪልኝ ብሎ ቢላትስ? እንግዲህ መቼም ከወይዘሮ ሰማል ጋራ በጣም ረጅም ጊዜ እንደኖረች እዛ ቤት ውስጥ እንግዲህ ረጅም ጊዜ እንዳሳለፈች እናት ዛራ እናውቃለን። እና እናት ዛራን ለምን አይጠይቃትም? ሌላ ቦታ ውስጥ ከሚጠይቅ አምነን ማለቴ ነው። እና አሁን በጣም ተወዛግቧል አምነን ነቃ ብሎ አሁን ይቺ ሴት ማናት ህይወቴን የምትበጠብጠው ብሎ ማጣራት አለበት ብዬ አስባለሁ። ሁለት ደግሞ ሲፈን እንደዛ ሲጠይቃት ስለ ደፍኔ ምናምን ሲል የሆነ ሰውነቷ ሲወረው ስትደነግጥ አይቷል። ያንን ሁኔታዋን አይቶ ሲፈን ማናት ቤተሰቦቿ ማናቸው ብሎ ማጣራትም ይችላል ብዬ አስባለሁ። እንግዲህ ቤሊን አሁን ዶክተሯ መጣ በደንብ እየተንከባከበቻት ነው። ጥሩ ጊዜም እንደሚኖራትና ጥሩ የምታየውን የምታወሯትን ትሪት የምታደርጓት ቶሎ ጥሩ ነገር የምታደርጉላት ከሆነ በቶሎ ይሻላታል ብላለች። ይሄን ነገር ደግሞ ጄሪ የምትፈልገው አይመስለኝም። ጄሪ እኮ ቤሊን ወደ ራሷ ተመለሰች ማለት ጄሪ እንደገፈተረቻት ስለምትናገር አስቀድማ ሌላ ነገር ታደርጋታለች ብዬ አስባለሁ። እና አሁን ጄሪ በጣም ተናዳለች። በጣም እናት ዛራን ሄዳ ጽዳቱ የቤቱን ስራ ከጨረሽ መኝታ ቤታችን ቆሻን ሂጃዝ አጽጃለቻት። ከዛ አይ ቆይ ለቤሊን ሾርባ እየሰራው ነው ስትል የምን ሾርባ ነው ወደዛ እሷ ቤሊን እያላችሁ ሁላችሁ ምንድነው ብላ በቃ ወይዘሮ ዛራንም አይ ይሄ ነገርማ ቅናት ነው ቅናት መቀናቱ ነው እንዴ ብላት እንግዲህ ወደ ክፍሏ ሄዳለች። እውነትም አወቀችብኝ እንዴ ወይኔ ምን ይሻለኛል እያለች ነው ጄሪ። በቃ አይሳካላት። ምክንያቱም አንደኛ አምነን በቤሊን ንዴት ነው እንጂ ጊዜያዊ አልመረጣትም። ሁለተኛ ደግሞ አሁን የምትሰራቸው መጥፎ ስራዎች እየተጋለጡባት ነው። አሁን ዳኑና አያቷ ከመጡ አያትየው የሆነ ነገር ያደርጋሉ ብዬ አስባለሁ። ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እሺ ሜርሲስ አሁን ይሳካላታል አይሳካላትም? አሁን ያንን የኢንጆሪ እርሻ ማንን ተጠቅማ ነው አሁን ያንን መርዝ ልታስረጭ የምታስበው ብላችሁ ታስባላችሁ? ውዶችዬ እስኪ እናንተ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የዛሬው አስተያየቴ ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደርጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።